ዘወትር ዓርብ ከ12 ሰዓት ከ45 እስከ 1 ሰዓት ከ20 ይፈውሳል እግዚአብሔር። እንደዚህ አይነት ክርስትና የለም። እንዲህ አይነት ለሁሉ ፈውስም ቃል የሚገባ በፈለክ ጊዜ እንደዚህ አትል። ከፈለገ ይፈውሳል፣ ካልፈለገ ምን አይልህ አይፈውስም። ብትፈወስም ባትፈወስም ግን እግዚአብሔር ምንድን ነው? ፈዋሽ ነው፣ ሁሉን ማድረግ የሚችል። ለአንዳንድ ሰው በሽታው ቢጠቅመውስ? ከአንዳንድ ፈውስ እኮ መታመም ሊበልጥ ይችላል። ታውቃላችሁ? ከጤናው በላይ ህመሙ የሚጠቅመው ሰው አለ። ወያመጽ ደዌ በእንተ ጤና ለነፍስ። ቅዱስ ዮሐንስ አፈወርቅ በተግሳጹ ስለ ነፍስ ጤና በሉ እስኪ። በስጋ ላይ በሽታን ያመጣል። ስለማን ጤና? ስለ ነፍስ ጤና። በመታመሙ እግዚአብሔርን ያወቀ ሰዋል፣ ብዙ የተጠቀመበት ሰዋል። ስለዚህ ያ ሰው መታመሙ ይጠቅመው ከሆነ አይፈውሰውም። የመጣ ሁሉ ይድናል፣ የመጣ ሁሉ ይፈወሳል። የቤተክርስቲያን ትምህርት አለ። ብዙ አይነት በሽተኞች አሉ። ቅዱሳኑ ህመም ነበረባቸው። ደዌ ዘንጽ፣ ደዌ ዘእሴት የሚባል የንጽህና በሽታ አለ። ከቅድስና የሚመጣ በሽታ አለ። ለምሳሌ ቅዱስ ጳውሎስ ራስ ፍልጠት ነበረ፣ ራሱን ያሟል፣ ጎኑን በጣም ይወጋው ነበረ። ደጋግሞ ጸለይኩ ይላል። ስለዚህ ጉዳይ እንዲርቅልኝ እባክህ ብዬ ጸለይኩ። ይገርማል። ጳውሎስ ሆድ ቁርጠትና ራስ ምታት እንዴት ያሟል ጳውሎስም ባለፈውም አንስተነዋል። ጳውሎስ በጨርቁ ምን ይል ነበር? ይፈውስ ነበር። ቅዱሱን ግን ምን ይለዋል? ያሟል። ጨርቁን እየነካው ነው፣ እየለበሰው ነው፣ ግን አይድነውም። እግዚአብሔር ከፈለገ እንደዛ ነው። አንደኛ ፍጡር መሆኑንም እንዲረዳ ነው። ምን አለ ራሱ ሲናገር? በመገለጥ ብዛት እንዳልታበይ ይላል። በምን ብዛት? በእኔም እግዚአብሔር በእኔ አድሮ የሚያደርገውን ተአምር አይቼ እንዳልታበይ፣ ጨርቄ እኮ ያድናል እንኳን እኔ እንዳልን በሽታ መጣብኝ። የሥጋዬ መውጊያ የሰይጣን መልእክተኛ ተሰጠኝ። ይህ ነገር እንዲርቅልኝ መላልሼ ጸለይኩ፣ ለመንኩት። እግዚአብሔር ግን አለኝ ኃይሌ በድካምህ ይገለጣል አለኝ። በሉ እስኪ ኃይሌ በምንህ? በድካምህ። ጸጋ ይበቃል አለኝ። ስለዚህ ተውኩት። አንዳንዴ እግዚአብሔር ለጸጋ የሚያመጣው በሽታ በጸጋ የተጠቀመ ኢዮብ የመጣለት በሽታ የዋጋ በሽታ ነበር። ኢዮብ ባይታመም የት እናውቀዋለን እኛ? አንድ ባለጠጋ ነበረ፣ ኖሮ ሞተ ነበር የሕይወት ታሪኩ። ያ ደዌ ግን ስለወረደበት ነፍሱን አጠበው። ጸሎት የማያውቁ ሰዎች በበሽታ ምክንያት ጸሎት አውቀዋል። ቤተ ክርስቲያን መሳለም የማይፈልጉ ሰዎች በበሽታ ምክንያት ጠበል ቀጂ ሆነዋል። ቆመው አስተባባሪ በዚህ ጋር ትሄጂ በዚህ ጋር ትሄድ የሚሉ ማለት ነው አገልጋዮች ሆነዋል። ለእነዚህ ሰዎች መታመማቸው ጎዳቸው? ጠቀማቸው። ስለዚህ እግዚአብሔር ጤናን ራሱ ለጥቅም እና ሁሉም ይፈወሳል የሚል ትምህርት በቤተክርስቲያናችን የለም። እግዚአብሔርም ለሁሉም ፈውስ ቃል አይገባም። መፈወስም በእውነት የሚያጸድቅ ነገር አለ። አሁን ለምሳሌ እኔ ቆሜ እንደምናገረው የመፈወስ ጸጋ ቢሰጠኝ የነካሁት ቢፈወስ ወይ ጸሎት አድርጌ እንዲያረኩት አንድ አባት እንዲረጭቶ ቢፈውስ በሰማይ ፈውሰሃል ተብሎ አይጸድቅም። ታውቃለህ? ምክንያቱም ፈውስ የማን ነው? የእግዚአብሔር ነው። በራሱ ኃይል አልፈወሰውም። ስለዚህ አንተ ይህን ያህል በሽተኛ ፈውሰሃል ተብሎ አይጸደቅም። ይህን ያህል በሽተኛ ጠይቀሃል ተብሎ ግን ይጸደቃል? አይጸደቅም። አይገርማችሁ? ከመፈወስ በላይ መጠየቅ ያጸድቃል። ጌታም ዳግም ሊፈርድ ሲመጣ ብራብ አላበላችሁኝም ብሎ ብታመም አልፈወሳችሁኝም አይልም። ምን አላላችሁ? አልጠየቃችሁ። ምክንያቱም እጅን ጭነህ ከምትፈውሰው በላይ አንድም በሽተኛ ሄደህ አይዞ እግዚአብሔር ይማረህ ብለህ አብረው መቆየት ማጽናናት፣ እሱ ነው የበለጠ ለነፍሳችን ዋጋ የሚሰጠን። ይህን በማድረግ በእውነት የሚገኘውን ጸጋ ለመጠቀም ያብቃል።